ኦራይት ሙስሊሞች ስለገቡ ከማብራራው እነሱ ጋር እንቀጥላለን። አቡ ፈውዛን እንኳን ደህና መጣ። እንኳን ጠበቀኝ። በጣም ነው ሄሎ። መልካም። ስለ ቁርአን ዛሬ እያወራን ነበረ። ቁርአን ግልጽና የተብራራው ነኝ ብሎ ክሌም ያደርጋል። ታምናለህ? ቁርአን ለሁሉ ነገር ግልጽና የተብራራ ማብራራት የሚችል ነው ብለህ ታምናለህ? አዎ አምናለሁ። ያ ሜቢ አንድ ጥቅስ ክፈትልን ክርስቲያን። መልካም። በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ይላል አይደለ? ስለዚህ እያንዳንዱ ከሰማይ እስከ ምድር ያለችው የምታምኑት ነገር በተለይም በገላጭ በሆነው በዚህ በቁርአን ውስጥ ተገልጧል፣ ተዘርዝሯል ማለት ነው አይደለ? ወማ ሚን ስለዚህ እያንዳንዱን አብራርቷል ማለት ነው ቁርአን። አሁን ያንቀስ ስለ ቁርአን አይደለም እኮ እያወራ ያለው። እሺ ስለምንድን ነው? ወማ ሚን ጋኢበትን ፊ ሰማኢ ወልአርድ ኢላ ፊ ኪታቢን ሙቢን ይላል። ይሄ በአላህ ዘንድ ያለው ኪታብ ስለ ለውሑል ማሕፉዝ ነው የምናገረው። ኦኬ። ስለዚህ ለውሑል ማሕፉዝ ላይ የተጻፈው ከዚህኛው ቁርአን ጋር የተለያየ ነው እያልከኝ ነው? አዎ ይለያያል። ማስረጃ ያ ስለምን ነው የምሰጥክስ ማስረጃ? ሁለቱ ይለያያሉ እንደሚል የሚለውን ሁለቱ ይለያያል። ምክንያቱም እሺ አንድ ነው የምትለው አንተ አምጣልኝ እስቲ። አይ ይሄንኛው ስለ ማህፉዝና ቁርአን አንድ ነው የምትለው አዳምጥ። ክፍሉ ምንድን ነው የሚለው? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ማንም የሚገልጽለት። ስለዚህ ቁርአንን በቁርአን ልፈስርልህ። 16ኛው 89ኛውን አያክፈተው። አንብበው። አንብበው። ويوم نبعث في كل أمة شهيدا عليهم من أنفسهم وجئنا بك شاهدا على هؤلاء ونزلنا عليك الكتاب لتبين لكل شيء وهدى ورحمة وبشرى للمسلمين ይላል። እሺ የቅድሙና ይሄ ይገናኛል ወይ ነው ወይስ ምንድነው? እዚህ ጋር እስቲ ጥያቄ የሆነብህ ፈሰረው ምን ይላል? ምን ይላል? መጽሐፉ ሁሉን ነገር አብራርቷል አላብራራም? ለሁሉ ነገር አብራሪ ነው አይደለም? አብራሪ ነው። ቴንክ ዩ። የቀደመውም እንደዛ ነው የሚለው ጎበዝ። ስለዚህ የቀደመውም አብራሪ ለሁሉ ነገር ነው የሚለው፣ ይህንኛውም ተመሳሳይ ስለሆነ ነው። ሎክ ለሁሉ ነገር አብራሪ መሪ እዝነትም የተደረገው ቁርአን ነው አይደለ? ይሄ እጃችሁ ላይ ያለው የቅድሙ አንተ እዚህ ምድር ላይ የሚፈጸመው ከመጀመሪያ እስከ መጨረሻ ድረስ ሁሉም ነገር ከምድር ውስጥ ያለውና
ተመሳሳይ ቃል ነው። እዚሁ አምጥቼ እኮ ለጠፍኩበት ልዩነት እንደሌላቸው እዛ ጋም ያለው ለሁሉ ነገር ምንድን ነው የሚለው አብራሪ ነው፣ አንድም አልቀረም ከሰማይ እስከ ምድር ይላል። ይህንኛውም ደግሞ ምን ይላል? ለሁሉም ነገር አብራሪ ነው ይላል። ኦራይት። ስለዚህ ቁርአን ለሁሉም ነገር አብራሪ ነው አይደለም? አሁን ይሄ ሽፍት ለማድረግ አትሞክር፣ የተጠየቀውን ብቻ መልስ። ሽፍት አላደርግልም። አብሽር። የቅድሙ የምለው ከምድር በታች ያለ ቆይ አላህ የፈጠረው ሁሉም ነገር እዛ ውስጥ አለ። ኬርስ ኪስ ከተታው የቀደሙ እዛ ላይ ልሞግት እችላለሁ ስለማይጠቅመኝ፣ ግን እዚህ ጋር መጣሁልህ። በቃ ተመሳሳይ ቁርአን ውስጥ ሁሉን ነገር አብራሪ ነው አይደለም? ይሄንኛው ርዕስ ሽፍት ለማድረግ አትሞክር። ቁርአን ሁሉን ነገር አብራሪ ነው አይደለም? ቁርአን ሁሉም ነገር አብራሪ ነው አይደለም? ሁሉም ነገር አብራሪ ነው። በቃ ለምን ትከራከራለህ? ስለዚህ ለሁሉ ነገር አብራሪ ከሆነ ምንም ነገር የቀረው ነገር የለም ማለት ነው። አዎ ምንም ነገር የቀረው ነገር የለም። ቴንክ ዩ። አላህ ከሌሊቱ 1/3 ወደ ቅርቢቱ ሰማይ እንደሚመጣ ከቁርአን ላይ አሳየኝ። በሐዲስ አለ። አዳምጠኝ። ይሄ በቁርአን የለም እኮ ነው። አቡ ፎዛን ቁርአን ለሁሉ ነገር አብራሪ ነው ብለኸኝ ነበር እኮ። ሐዲስ ቁርአን ነው እንዴ? አዎ ብያለሁ። ቆይ ምንድን ነው የሚያስቅክ? ቆይ አንተ አስቀኸኝ ነው። አንዳንዴ እንደዚህ ያደርገኛል ሲያስቀኝ። ቁርአን ለሁሉ ነገር አብራሪ የሆነው ዶግማ ብለህ ያዝከው ከሌሊቱ 1/3 ላይ አላህ ሁሌም 9 ሰዓት ይመጣል የምትለው ቁርአን ላይ አለ የለም? እንዲህ ይላል አላህ በቁርአን ውስጥ ስናገር ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ እናንተ የማታውቁትን ነገር የተጠየቀው መልስ። አዋቂውን አውራ ከሌሊቱ 1/3 ወደ ቅርቢቱ ሰማይ መጣለው የሚል እንግዲህ አላህን ሳሉት። ሁሌም ከአርሽ ከ7ኛ ሰማይ በላይ ካለው አርሽ እየወረደ ቅርቢቱ ሰማይ እንደሚመጣ ቁርአን ላይ አንድ ጥቅስ ማሳየት ይችላሉ? አቡ ፈውዛን ቀጥል። ጥቅሱን ብቻ ጥቀስ፣ ተረት ሳይሆን። ፈስአሉ አለ ዚክሪ ኢን ኩንቱም ላ ተዕለሙን፣ እናንተ የማታውቁትን ነገር አዋቂዎችን ጠይቁ ይላል። ስለዚህ ቁርአን ውስጥ ካልጠቀሰው እንደዛ ብሎ ራሱ ካልጠየቅ ካልገለጸ ራሱ እንደዛ ያንን የሚያውቁትን ጠይቁ። ይሄ ማለት ደግሞ ወደዛ እያመላከተ ነው ማለት ነው። ቁርአን ምን ይላል? ክፍሉ እዚህ ጋር አንብባት ደግሞ መጽሐፉንም ለሁሉ ነገር ምንድነው ይላል? ለሁሉ ነገር ካልጠቀሰው ምን ትላለህ? ለሁሉ ነገር አብራሪ ነው እያለህ ቁርአን ውስጥ ካልጠቀሰው ለምን ትለኛለህ? እምነትህ እኮ ነው። እምነትህ ስለ አላህ ምንም የጠቀሰው ነገር የለም ማለት ነው። እምነትህን እንዴት ነው ስለ አላህ ያልጠቀሰ ነገር የለም የምትለው? እስቲ አብራራ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አላህ እንደሚመጣ ልታሳየኝ ትችላለህ? ስለዚህ አላህ ረሱል ሰለላሁ ዐለይሂ ወሰለም ነገሩን። አላህ ወደ ቅርቢቱ ሰማይ እንደሚወርድ ነገሩን። አላህ ደግሞ በቁርአን ውስጥ ምን ብሎ ነገረን? ፈስአሉ፣ እናንተ ጠይቁ። ፕሊስ ቁርአኑ ነው የሚለው። ቁርአኑ መሐመድ ተዓለሙን ብሎ ነገረን። አዳምጥ አትጆ። ቁርአኑ ለሁሉ ነገር አብራሪ ነው ይላል። እኛ እኮ ስቱፒድ አይደለንም። የሙስሊም ጭንቅላት ዘን የምንንቀሳቀስ አይደለንም። ክርስቲያኖች ነን፣ እናገናዝባለን፣ የተማርን ነን፣ ከ6ኛ ክፍል ያለፍን ነን እዚህ ያለነው ሁላችንም። ስለዚህ መጽሐፉን ለሁሉ ነገር አብራሪ ነው ካለ ሉክ ለሁሉ ነገር አብራሪ ነው ካለ አላህ ከሌሊቱ 1/3 ላይ መጥቶ እስከ 11 ሰዓት ድረስ ማነው ይቅርታ የሚጠይቅ ይቅር የምለው ማነው ምህረቴን የሚለምን የምምረው እያለ ይለናል የሚሉት
አንድ ጥቅስ የለም በቁርአን ውስጥ። ቁርአን ግን ምን ይለናል? ለሁሉ ነገር አብራሪ ነኝ ይለናል። የለም የለም። ፈረሰ በል ውስጥ አንዴ። ኦልራይት አንድ እድል ልስጥህ ወይንም ሌላ ጥያቄ ላድርግልህ። ማሳየት ትችላለህ? እንደዛ ሚል ከሌሊቱ 1/3 ይወርዳል ሚል ከቁርአን ቃል በቃል ላይኖር ይችላል። ግን ቆይ አላህ አዛኝና ሩህሩህ የእሱን እዝነት ኪስ ከተተው ኬርስ አዛኝ ነው አይደለም ብዬ ነው የጠየኩ። አዛኝ ጨካኝ ነው ብዬ አይደለም ጥያቄ ያልጠየኩን አትመልስ። ሎክ ከሌሊቱ 1/3 አላህ ይወርዳል ብለው የሚያምኑት ሀባሽና ዋብያ የተከፈሉበት ቶፒክ ቁርአን ውስጥ የለም፣ ፈረሰ። ሁለተኛ ጥያቄ አላህ እግሩን ጋንም ጭንቅላት ላይ እንደሚያስቀምጥ ከቁርአን ውስጥ አሳየኝ። ቀጥል። አላህ እግሩን በጋነም ላይ ጭኖ ሞላሽን እያለ የሚጠይቃትን አሳየኝ። ጋነም ላይ እግሩን እንደሚጭን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያሉ ማስረጃ ከቁርአን ውስጥ ሐዲስ እና ቁርአን አይለያይም የሚል ማስረጃ። አይለያይም ያ ይሄ ቁርአን የአላህ ቃል ነው። ሐዲስ ደግሞ በዋህይ በረሱል ሰለላሁ ዐለይሂ ወሰለም የተነገረ በዋህይ ማስረጃ ከቁርአን ውስጥ ምን የሚል ማስረጃ? እስኪ አንተ ምን ልትል ነው? እስካሁን እዚህ ጋር ምንድን ነው እዚህ ጋር ጥያቄ ነው። ስለ አምላክህ ስታመልክ ጋነምን እግሩን ከቶ ነው አላህ የሚሞላት ብለህ ስታምን አንድ ጥቅስ የለም። ቁርአንህ ምን ስለሚል ለሁሉ ነገር በዚህ መጽሐፍ ውስጥ አብራርቻለሁ ሲል ከሌሊቱ 1/3 ሁል ቀን የሚመላለሰውን አልነገረህም። እግሩን ጋነም ውስጥ እንደሚከት አልነገረህም። ግን አላህ ጋነም ውስጥ እግሩን ይከታል ብለህ ታምናለህ። በአላህ እግር ነው ጋነም የምሞላው ብለህ ታምናለህ። ከሌሊቱ 1/3 ይመጣል ሁሌም ብለህ ታምናለህ። ማስረጃ የለህም። ቁርአኑ ግን ምን ብሏል? ሁሉን ነገር አብራርቻለሁ ይላል። ግን ማስረጃ የለህም። እንኳን አሁን ቆይ የመጀመሪያ ጥቅሱ እኔ ያልኩ ይሄ ስለ ቁርአን አይደለም የምናገረው። እሱ ራሱ ስለ ለውሑል ማህፉዝ ነው የምናገረው። ለውሑል ማህፉዝ ነው የሚናገረው። ነገር ያስቀራ ነው ነገር የለም ይላል። ቆይ አንብበው፣ ክፍሉን አንብበው። ምኑ? ይኸው አንብበው። ምን? ይሄ ስለ ጥብቁ ሰሌዳ ነው የሚያወራው ክፍል። የተኛው ይኸው ፊት ተከፍቶልሃል። እደርብልሃለሁ፣ ሰልስልሃለሁ፣ ፎርፍልሃለሁ። ወየውመ ነብዐሱ እኛ የቀሰቀስነው ቀን ፊ ኩሊ ወየውመ ነብዐሱ ፊ ኩሊ ኡመቲን ሸሂደን እኛ በህዝቦች ላይ ያኔ የውመል ቂያማ ቀን አላህ ምስክሮችን ያስነሳል። ምን አንፉሲሂም ወጂዕና ቢከ ሻሂደን አላ ሃኡላኢ ነፍሶቻቸው ነው ራሳቸው በራሳቸው ላይ የሚመሰክሩ። አንተም ደግሞ እነዚህ ህዝቦች ላይ ምስክር አርግተን እንቀሰቅሳለን ይላል። እስቲ ቆይ እዚህ ጋር ምንድነው ከዛ ጋር የምገናኘው? ቀጥል፣ ጨርሰው። እኔ ፖይንቴ ምንድነው መጽሐፉ የተብራራ ነው የሚለው ነው። ጨርሰው አንብበን ነው። ወነዘልና ዐለይከ አልኪታበ ሊቱበይነ ሊኩሊ ሸይኢን አንተ እዚህ ውስጥ ያለውን ነገር መጽሐፍ እዚህ ቁርአን ውስጥ ያለውን ነገር ሁሉ እንድታብራራ ነው። ወሁደን ወረሕመተን ያሰኖፍ ሙታ እንድታብራራ አይልም። የተብራራ ነው እንጂ እንድትብራራ ሊስን ኢዲየት እዚህ ቁጭ ብዬ ትዋሸኛለህ። 1000 ሰው ፊት ትዋሻለህ። መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብራሪ ሆኖ በአንተ ላይ ያወረድን። ትክክል ነው። እኔ እዚህ ጋር ልትበይነ ብዬ ነው የቀረው። አዎ ትብያነ ሊኩል ሸይ ይሄ ሁሉም ነገር አብራሪ የሆነው
ሁሉም ነገር የሚያብራራው ይሄ ቁርአን ወሁደን እንደዛውም ቀጥተኛ መንገድ ላይ የሚመራው ወራህመተን እንደዛውም ደግሞ ረህመት የሆነውን ቁርአን ወቡሽራ ለልሙስሊሚን ሙስሊሞችን አስደሳች የሆነውን መጽሐፍ ማለት ነው። እዚህ ጋር ቲብያና ለኩል ሸይ ሁሉም ነገር አብራሪ ማለት ሐራምና ሐላል ጥመትና ቀጥተኛው መንገድ የሚያብራራ የሆነ መጽሐፍ ነው የሰጣነክ። ስለዚህ እምነትህን መሰረት ማለት ነው። ኢማንህን የሚያብራራ መሆን አለበታል። ኢማንህን እምነትህን መሰረት ያደረገ ነው። ስለ እምነትህ የሚያብራራ ማለት ነው። ከዛ ውስጥ አንዱ አላህን ከሌሊቱ ሐራምና ሐላል የሆነውን ነገር ቀጥተኛ መንገድና ከጥመት አብራሪ የሆነው ከሌሊቱ 1/3 ይመጣል አላህ ወደ ቅርቢቱ ሰማይ ብሎ ማመን ይህ ሐላል ነው አይደለም? ሐላል ነው። እሺ አላምንም ቢልስ አንድ ሰው ይሄንን ቆይ አንተ እዚህ ጋር አሁን አላህ ወደ ቅብረተኛው ሰማይ ይመጣል ወይ አይመጣም ወይ ሐላል ነው ወይ ሐራም? ይሄ ሐላልና ሐራም ውስጥ የሚገባ ሳይሆን ያ እምነት ነው። ሁለቱም ብቻ አንተ ስላደረካቸው ነው። አንተ ነህ እኮ ለምን ቆይ ሐራምና ሐላልን ብቻ ነው የፈቀደው ካልክ፣ ለምሳሌ ሴትን ልጅ እንዴት ወሲብ ማድረግ እንዳለባት ሐራምና ሐላል ፈቅዷል አይደለ? መቼ መፈታት እንዳለባት ፈቅዷል። ስለዚህ እምነት ምን ይሆናል ማለት ነው? ሐራምና ሐላልን ብቻ ነው ብለህ የምትል ከሆነ ይሄን ያመጣው ብለህ ምንድነው ስለ አላህ የሚነሳው ነገር ሁሉ ከሐራምና ከሐላል ውጭ ይሆንና ስለ አምላክ ሳይሆን ስጋ እንትኖች ያረዱትን ፓጋኖች ያረዱትን መብላት ይቻላል አይቻልም? እንዴት ነው ወሲብ ማድረግ የሚቻለው ሚለው እኔ አሁን ሐላልና ሐራም የሚያብራራ ቁርአን ነው ብዬ ተውኩኝ። እዚህ ጋር ብቻ ነው የቆምኩኝ። እኔ ያልኩ አንተና ቆይ አቡፎዛ ጥመት መንገድና ቀጥተኛ መንገድ የሆነው ሐላልና ሐራምን አብራሪ የሆነውን ቁርአን አልኩ እንኳን እኔ ራሱ ወይ ደግሞ እኛ ሸሪ ላይ ብንገባ ከዚህ በላይ ነው የሚያብራራ። ኖ አትጣጠፍ። ምክንያቱም ለአዋጣኝም ብለህ ስታስብ ምናልክ ሐራምና ሐላልን ነው ብለህ ስታመጣው ምንን ጠየቅኩህ? ኢሚዲየትሊ አላህን ኢማንን ጋር በተያያዘ ጠየቅኩህ። ይህንን እንደዚህ ብሎ ማመን ብዬ ጠየቅኩህ። ስለዚህ ነው which means እሺ ልተውልህ for sake of argument እኔ የአንተ አካሄድ ስለተመቸኝ አንተ ቆይ በአንድ አካሄድ ቁርአን በአንድ ቃል ብቻ ብዙ ነገር ሊያብራራ የሚችል ቁርአን ነው። አሁን ትብያና ለኩል ሸይእን ሲል አላህ ሁሉም ነገር አብራሪ የሆነውን ቁርአን ብዙ ነገር ይካተታል እዚህ ውስጥ። ምንድነው አላህ ቁርአን ውስጥ ያብራራልን? እንኳን ስለ ኢየሱስ ክርስቶስ አላህ በቁርአን ውስጥ አብራራልን። ሐራምና ሐላልን ነገር አብራራልን። ሰዎች ከየት እንደመጡ ስለ ኢየሱስ አብራራልን። ተመልሶ እንደሚመጣ አብራራልን። ተመልሶ እንደሚመጣና ተመልሶ ሲመጣ ምን እንደሚያደርግ ከቁርአን ላይ አንድ ጥቅስ ስጠኝ። አላህ ስለሱ አብራራልን። አንድ ጥቅስ ስጠኝ። ነገር አብራራልን አላህ ቁርአን ውስጥ። እንኳን ይሄ ብቻ ሐላልና ሐራም ብቻ ላይ አይ ራሱ ስለጠቀስከው ስለ ኢየሱስ አብራራልን። አልሞተም ከአላህ ጋር ነው ብለህ ካመንክ ተመልሶ እንደሚመጣ ሉክ ቃል በቃል ኢሳ ተመልሶ ይመጣል የሚል ጥቅስ አንድ። ሁለተኛ ደግሞ ተመልሶ ሲመጣ ምን እንደሚያደርግ ሁለት ያብራራውን ጥቅስ ስጠኝ እስኪ። ማስረጃውን ስጠኝ። አሁን ያው ኢንቫይት እየላኩልህ ነው። በጠቀስከው ዛ አለኝ ቁርአን ምንም ያብራራው ነገር የለም። ስለ ወሲብና ሙሐመድ ቤት አትግቡ ምናምን፣ ሚስቶቹን አታግቡ፣ ሙሐመድ ስንት ያግባ ምናምን የሚሉ ነው የተብራራው። ጎይ የወሲብ እንትን አለብህ እንዴ? መጀመሪያዎች ያገልጠይቀ ሙሐመድን መሰልኩ እንደ ቁርአን ያብራራው ስለዛ ጉዳይ ነው። ልሰጥ እችላለሁ ጥቅሶቻቸው። አላህ ወሲብ ሰለላሁ ዐለይሂ ወሰለም እንትን የምትላቸው አይ ለስተራ እንጠብቅ። አላህ ወሲብ ሱስ ኖሮበት ነው ስለ ወሲብ ብቻ ያብራራው። የሚገርም ነው። ኤኒዌይስ አቡፎዛ ልታመጣ ትችላለህ ነው ለነፈደስ የሚለውን አሳየኝ እስኪ ስለ ወሲብ ያብራራው። አይ ተረጋጋ።
እንዴት ማረስ እንዳለብህ ሁሉ ጭምር ነው። ፖዚሽኑ ሳይቀር ሴቷን ምን ማድረግ አለብህ፣ እንዴት መቀየር እንዳለብህ ሳይቀር ነው። እንዴት ታደረግከው በኋላ መክፈል አለብህ የለብህም ሳይቀር ነው የተናገረው። እሱ ችግር የለውም ተብራርቷል። ኤኒዌይስ አቡ ፎዛ ማምጣት ትችላለህ የጠየኩን። በመጀመሪያ ሙስሊም ምንድን ነው ማመጣለህ? ኦኬ ወደ ጋዛ ልለፍ። እሺ ጋዛ ተንቀልቅሏል። ኦልራይት አቡ ፎዛን አንድ የሚታርክ ጋዛ ማይክን አንሳው። መልካም እሺ፣ ሰላም እንዴት ናችሁ ጀማ? ሰላም ብያለሁኝ። ጥቁሩ ድንጋይ ከገነት እንደመጣና ኃጢአትን ይቅር እንደሚል እንደሚያሰሪ ከቁርአን ልታሳየኝ ትችላለህ? መጀመሪያ እኔ ተማሪ ነኝ ገና ስለ እስልምና ጠለቅ ብዬ ገና የዛሬ ገና ነኝ። አሁን ጥያቄ ልጠይቅ ነው የገባሁት። እኔ ክርስቲያን ነበር። ጥያቄ ልጠይቅ ነው የገባሁት። ክርስቲያን ነበር እኮ ሰልመህ ነዋ። ክርስቲያን ነበርክ እንደውም ሰልመህ ነዋ። አይ እኔ አልሐምዱሊላህ እኔ ሙስሊም ነኝ። ነው እንዴ? ተማሪ ብቻ ፈጠርም ሙስሊም ችግር እኔ ደግሞ እንደዛ በተጠጋ የተሻለ ነበር ብዬ ነበር። አረ ቆይ አሁን ቁርአን ግልጽና የተብራራ ስለሆነ ለመመለስ እሱን ልንገርህ፣ እሱን ሃይማኖቱን ለእኔ ተወውና እኮ ለምን ተወዋለሁ? እየሰማኝ ነው። ምላሽ እንፈልጋለን። እንደማመጣ አዳምጥ ፕሊዝ። ስለዚህ ከኢማን ውስጥ አንዱ በተውሂድ ማመን ነውና እስቲ ሶስቱን የተውሂድ ክፍሎች ከቁርአን ላይ አሳየኝ እስቲ ሶስቱን የተውሂድ ክፍሎች። የጠየቁ እኮ ነው አይደለም? ከቁርአን ሶስቱን የተውሂድ ክፍሎች ፕሊዝ ከሐዲስ ላይ ራሱ አሳየኝ እስቲ። ታሳየኝ ትችላለህ? እየጠየቅኩ ነው። ጥያቄ ልጠይቅህ ነው የገባሁት እያልኩ ነው። ስለ አምላክ እየጠየኩ ነው። በተውሂድ ታምናለህ? እየጠየቅኩ ነው እኮ አንተን ስለ አምላክ ልጠይቅ እያልኩ ነው። አዳምጥ እንደሚመልስ እንትን ብለህ የለ። በተውሂድ ታምናለህ? ተውሂድ የሚል ቃል አሳየኝ። መስማት ተውሂድን በሶስት ከፍለህ ታምናለህ? ሶስቱን የተውሂድ ክፍሎች ከቁርአን አሳየኝ። ልታሳየኝ ትችላለህ ነው ወይንስ እየየሌ ነህ? እየሰማኸኝ ነው? አማርኛ መስማት ትችላለህ? በደንብ እሰማለሁኝ። መመለስ ትችላለህ? ካልቻልክ ሚዩት አድርግና ጥያቄ በኋላ እቀበላለሁ። አሁን ግን ቶፒክ አለ። ገበስ ሚዩት አድርግና ተቀበል። ቤት እኮ ነው የመጣሁት። ስለዚህ አዳምጠኝ። ከስሩና ለዚህ ነው የተንቀለቀልከው ማለት ነው። ኤኒዌይስ ሉክ ቁርአን ደጋግሞ ክሌ የሚያደርገው ነገር ምንድነው? እሱ ግልጽና የተብራራው ነኝ፣ ለሁሉም ነገር አብራሪ ነኝ ይላል። ሱራ 11 አንድ የክፈተው ክርስቲያን አንድ ቦታ ሳይሆን እጅግ ብዙ ቦታ ነው የሚለው ይህንን ቃል። ኦኬ ምን ይላል? አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ ለበበሩ አንቀጾቹ በትክክል የተሰካኩ ጥንካሬ የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። እያንዳንዱ ተበትኗል እያለን ነው። ተብራርቷል እያለን ነው። ግልጽ ነው እያለን ነው። 12:111 እና እንደከፈተው 100 ጥያቄ ቁርአንን ብንጠይቅ አንዱንም አይመልሱትም። አንድ ጥቅስ ማምጣት አይችሉም። አንድ ጥቅስ ማለት ነው። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገር ሁሉ ግማሽ አይደለም ያለው፣ ሩብ አይደለም ያለው፣ የተወሰነ ሲቀር አይደለም ያለው፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ለነገር ሁሉ ምንድነው? ገላጭ። አሁን ገና የጠየቅነው አንድ ሶስት ጥያቄ ነው። አላህ ከሌሊቱ 1/3 ይመጣል ብለው ያምናሉ። ጥቅስ አለ? የለም። በተውሂድ ያምናሉ። ተውሂድ የሚል ቃል አለ? የለም። ተውሂድን በሶስት ከፍለው ያምናሉ። ተውሂድ በሶስት ቦታ ይከፈላል። ይሄንን ክፍል ማምጣት ይችላሉ? የለም። አላህ እግሩን ገሃነም ላይ ጭኖባት ነው ገሃነም የምሞላው ብለው ያምናሉ። ማስረጃ አለ? የለም። ጥቁሩ ድንጋይ ምላስና አፍ አይን ይዞ ይመጣል ብለው ያምናሉ። ማስረጃ ቁርአን ላይ አለ? የለም። ጥቁሩ ድንጋይ ከገነት የመጣ ነው ብለው ያምናሉ። ማስረጃ አለ? የለም።
ቆይ የእስላም መመሪያ የሆነው ቁርአን ብቻ ነው? ቁርአን ብቻ ይመስላል? አይ ሐዲስ የተጻፈውና የተሰበሰበው መቼ እንደሆነ አታውቅም መሰለኝ። ሲጀመር ሐዲስን ጻፉ የሚልም ትእዛዝም የለም። ቁርአኑ ግልጽና የተብራራው ነኝ በቂ ነኝ ስላለ ማለት ነው። ሰሚር እንኳን ደህና መጣህ። ሰሚር ሀያት ሰሚር እንኳን ደህና መጣችሁ። እሺ ሱራ 6 114 አንዴ ፈተው ክርስቲያን ስለ አምላካቸው ባይዘ ምንም ያብራራው ነገር የለም። ምንም ሳያብራራ እኛ ጋር መጥተው ቃል በቃል እንዲህ የሚል ጥቅስ አንድ ስጠኝ ይላሉ። ቃል በቃል እስኪ መጽሐፍ ቅዱስ ይላል ጣት ይገስራሉ። ስለ አምላካቸው እነሱ የሚያምኑትን አንድ አይደለም ሺህ ብንጠይቃቸው አይመልሱም። እንዴት ነው የሚመልሱት? ትናንትና በተጻፉ መጽሐፍቶች ጠግነው ነው። ኦልራይት ኤግዛክት ወርድ ፋላሲን ቁርአናቸው ላይ አፕላይ አድርገን እስቲ እንዴት እንደሚወጡት እናያለን ካሁን በኋላ። ሚስራ እኔ አንድ ነገር ላመላክት ይወፍሬ ቆይ አቡ ፎዛን በቃ ከአንተ ጋር ኮደን ትንሽ ጠብቅ ተራ ወይ ሌሎች ይጫርኩ እስላሞችን መበታተን የምትችልበት የሆነ ነገር ዝም ብለህ በምታውቀው ነገር እስላምም ተበታተና ከዚህ የተሻለ ፕሊስ ከዚህ የተሻለ ነገር ልስጥህ ነህ። አልፈልግም። ምናምን እንደምትሰጠኝ ምን አለ መሰለኝ አንተ መሰለኝ አንተ ምረዳ ነገር እኮ አንተ ምረዳ ነገር እኔ መሐመድን አለው መሐመድ ነው። አጋንንት እንኳን ላስተምረ ሲሉት ችግር የለውም አጋንንት አስተምረኝ ብሎ የፈቀደው መሐመድ ነው። እኔ አማኝ ያልሆነ ሰው ሲያስተምረኝ ፕሊስ የቱ ጋ ነው ችግርን ለማስተምረኝ ያለው ለአጋንንት መሐመድ ረሱል ሰለላሁ ዐለይሂ ወሰለም የቱ ጋ ነው? እስቲ አምጣ። ሴጣን አለበት የለበትም? መሐመድ አንተም አለበት። አንተ በላይ ተመሙ እኔ የለብኝም። መሐመድ ሴጣን አለብኝ፣ ሴጣኔ እኔን መልካም ያሰራኛል ያዘኛል ብሏል አላለም? እና አስተምረኝ የሚል አለ እዛ ጋ። ሴጣን ያዘኛል ካለ ምን ያደርገኛል ማለት ነው? ሴጣን ያዘኛል ካለ እያስተማረው አይደለም? ያዘኛል ሴጣን ካዘዘው እኮ ኦልሬዲ ያስተምሮታል እኮ። ሰይጣን መጥፎ ነገር ከመጥፎ ነገር ወደ መጥፎ ነገር ያነሳሳል፣ ከኸይር ነገር ይከለክላል፣ ግን ወደ መጥፎ አያነሳሳኝም ነው። መሐመድን ግን ያዘዋል አለ መልካም እንዴ ኸይር ደግሞ አይከለክልኝም ነው እንጂ ያዘኛል ትእዛዝ ተከተላለሁ ነው። እንደዛ ማለት አይደለም። እንደዛ አይደለም። እስቲ ደግሞ እንትኑን አምጣ። እስቲ ቆይ አንዴ አዲሱን አምጣ። ለመልካም ያዘኛል አያዘኝም ነው ያለው። ያዘኛል ብሏል አላለም? አምጣው ያዘኛል ብሏል። ቆይ ለመልካም ያዘዋል አያዘኝም? አምጣ ያዘዋል። ጥቅሱን አምጣ። ጥቅሱን አምጣልኝ እኮ ቅድሚያ መልስ ቅድሚያ መልስ። አይ ካላመጣ እስከምታመጣ ድረስ ምንም ነገር አላወራም። አምጣ። ለምን ፈራኸው? አዘውን በል እስኪ አምጣ። አዘውን በል ጥቅሱን አምጣልኝ። ጥቅሱን አምጣልኝ። ነብያችንን ሴጣን አዘውን በል ለምንም ቢሆን አዘውን በል እስኪ። የለበትም አዘውን በል። ጥቅሱን አምጣና አንበላለሁ። እናያለሁ። የለበትም አዘውን በል እስኪ። ኮንፊደንሱ ካለ ነብያችን የለበትም። ጥቅሱን አታመጣልኝ። ቆይ አንዴ አቡ ፎዛን ነብያችን ሴጣንም የለበትም ለምንም ነገር ደግሞ ሴጣን እሱን አዘውን በል እስኪ አምጣልኝ አልኩ እኮ ጥቅሱን። ለምን ፈራህ? በል እስኪ። የለበትም አላልኩም። በነብይ ከተማመንክ እንደዛ አልልም። ጥቅሱን አምጣልኝ። እንደዛ አትልም። ስለዚህ ነብይህን ሴጣን እንዳለበት ታምናለህ፣ እንደሚያዘውም ታምናለህ ማለት ነው። አምጣልኝ አልኩ እኮ ጥቅሱን አታመጣም? ለምን አመጣለሁ? ወይንም የለም በል ወይንም የለም። ካላመጣ ቅጥፈት ነው። ካላመጣ የዋሽክ ነው። አምጣልኝ። አንዱን ምረጥ። ወይን ያዘዋል ወይን አያዘውም በል።
አምጣልኝ አልኩ ጥቅሱን። ወይን ሴጣን ነብዩን ያዘዋል አለበት በል። አንተ አይተሃል አይደለም? እንዳለ አይተሃል አይደለም? በሐዲስ እንዳለ አይተሃል አይደለም? አምጣው፣ ጥቅሱን አምጣልኝ። ለምን አታመጣም? ጥቅሱ አላመጣም። እንዳከፍተው ክርስቲያን አላመጣ የለማ። ፋውዛ ወደ ቶፒክ ኮማንድ ሰው ጥቅሱን አምጣልኝ። አቡ ፈውዛን በጣም ግልጽ እኮ ነገር ነው የጠየቀህ። ለምሳሌ ሙሐመድ ሰይጣን ወደ መልካም ነገር ያዘዋል ብሎ ጠየቀህ አይደለ? ጥቅሱን አምጣልኝ አልኩ እኮ። ነገር የለም ማለት ለመከራከር ነው። ለምን አታመጣም እኮ? እንደዛ የሚል ጥቅስ ካለ ሙሐመድ የሚመራው ሰይጣን ነው ለታማት። ቆይ ስንት ዓመት ቀርቶ ነው በጭንቅላቱን የያዘው እሱ ሐዲሱ? ወደ ቶፒኩ ሂድ፣ ችግር የለውም በቃ። ስለዚህ ሙሐመድ ለምሳሌ ሰይጣን መልካም ነገር ያሰራኛል ያለውን ቢቀርብልህ ከዛ በኋላ መሐመድን የሚያዘው እኮ ሰይጣን ነው ብለህ እንትን ማትል ከሆነ ምን ያደርግልሃል መረጃው? ስለዚህ ወደ ቶፒኩ አምጣልኝ አልኩ እንዴ። ስንት ዓመት ቀርተህ ነው አንተ ከሐዲሱን እና ቁርአኑን ሐፍዘህ በጭንቅላትህ እንደዚህ የምታወራው? እስቲ አምጣ፣ ጥቅሱን አምጣ መጀመሪያ። አታሳይም? እሺ እንክፈትለት። እሺ አቡ ፈውዛን ላንብብለት ወይስ ያንብብ? ራሱ ያንብበው፣ ራሱ ይፈስርልን። አንብብ። ከፈርጎ ወደ ላይ ማን ይባላል? ሰለላሁ ዐለይሂ ወሰለም ማ ሚንኩም ምን አህዲን አንዳችሁም አልሆናችሁም ኢላ ወቀድ ውኪለ ቢሂ ቀሪኑሁ ሚነል ጅን። ሁላችሁም የሰው ልጅ የሆነ ሁሉም አንተም ጭምር ነው። እኔን አትወክለኝ። እኔ በክርስቶስ ክርስቲያን ነኝ፣ አጋንንት የለብኝም። አንተም ጭምር ነው። ራስን ቻል። እኔ የለብኝም። ሃይ በግድ አጋንንት አለብኝ ይለኛል። አንተ ነህ በቤተሰብ መካከል ጣልቃ አንገባም። እዛው አንተ ወንድም ስለሆነ ለሱ ጓደኛ ወይስ ደግሞ አብሮ ከሆነ እንጂ ጅን ቃሉ እያከ ያ ረሱላህ። እንዴ ሁሉም ሰው ካልክማ ረሱል አንተም ጭምር ነው፣ አንተም ሰው ልጅ ነህ ማለት ነው ማለታቸው ነው። አንተም ጭምር ነው ወይ አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ወኢያየ እኔም እንደዛው ነኝ፣ ከኔ ጋር ሸይጣን አብሮ አለን ማለታቸው ነው። ኢላ ወላኪን አሉ ረሱል ነገር ግን ኢነላህ አላህ አአኒ እኔን አገዘኝ፣ አለይ በሸይጣኑ ላይ አገዘኝ። እኔ አሸናፊው ነኝ፣ ሸይጣኑን አሸናፊው ነኝ፣ አላህ አግዞኝ። ፈአስለመ እሱ እስልምናን ተቀብሎልኛል። ከረሱል ጋር ያለው ሸይጣን ራሱ እስላም ነው ማለት ነው፣ ካፍር ሸይጣን አይደለም። ፈላ ያዕሙሩኒ አያዘኝም ኢላ ቢልኸይር በኸይር ነገር እንጂ በሸር በመጥፎ ስራ ላይ አያነሳሳኝም አሉ። እና ሸይጣን ማንኛውም ሰው በመጥፎ ስራ ታነሳሳለች ማለት ነው። ግን ረሱልን ሰለላሁ ዐለይሂ ወሰለም የኸይር ስራ ላይ እንጂ በመጥፎ ስራ ላይ አታነሳሳም ማለት ነው። ታንክ ዩ ሎክ አሁን መልካም ስራ የሚባለው እንደ ኮንቴክስቱ እንደ ሰውየው አውድ የሚተረጎም ነው። ማናችንም አጋንንት ሴጣን አለብን፣ ቁራኛ ነን። የኔ ሴጣን ግን ከእናንተ የሚለየው አላቸው የኔ ተገዝቶልኛል። ስለዚህ የሚያዘኝ መልካም እንድሰራ ነው የሚያዘኝ አለ አይደለ? አቡ ፈውዛን ተሳስቻለሁ? ሚዩትን አነሳ። ተሳስቻለሁ? ፈላ ያዕሙሩኒ ኢላ ቢልኸይር እኮ ለመልካም ያዘኛል። እኔ ነው ማንም ያዘው? አጋንንቱ ሴጣኑ። ስለዚህ ሎክ ሴጣን ኦልዌይስ ዲሲቨር ነው፣ አጭበርባሪ ነው፣ አታላይ ነው፣ ውሸታም ነው። 5765ን ክፈተው አንዴ ቡሃሪን። ሴጣን ኦልዌይስ ውሸታም። የረሱል ሰለላሁ ዐለይሂ ወሰለም ግን ከዳ ውጭ ነው፣ ሰልመዋል። አዳምጥ ቆይ። ስለዚህ አጋንንት የሚያዘው ከሆነ አጋንንት መልካም ብሎ ያመጣለት ፈጣሪ መካድ ነው። ሀዲስ ነው የጠየቁ ቡሃሪን ምን ማድረግ ነው?
እግዚአብሔርን ልጅ ወልድን እንዲክድ ክርስትናን እንዲጠላ ያንን እንዲያደርግ መልካም አድርጎ ሳለበት ማለት ነው። አንተ ቆይ እስቲ ኢየሱስን እንዲክድ እንዲጠላ ቆይ አዳም፣ ምክንያቱም ነቢያቶች ያስተማሩ ጥቅሱን አምጣልኝ። ኢየሱስ እንዲካድ ክርስትናን እንዲጠላ ያደረገው አዳምጣት ሾ ክርስትናን እንዲጠላ ሸይጣን እንዳደረገው እስቲ ጥቅሱን አምጣ። አውሸዩ ክርስቶስ እንደተሰቀለ የማያምን አጋንንታዊ እምነት ነው። የክርስቶስን መስቀል የሚቃወም ካለ መሰቀልን የሚክድ ካለ እሱ ሴጣን ተብሎ ይጠራል። ቃል በቃል ክርስቶስ ያለውን አሳያለሁ። ኤኒዌይስ ከዚህ ራሱ እንዳልተሰቀለ ይናገራል። አትጨው magic was worked on Allah's messenger so that he to think that he had sexual relation with his wives while he actually had not. ከፋር ጎደ ላይ ከፋር ጎደ ላይ ከፋር ገለት እሺ ለምዛን ከፋር ገና ማለት ድምፅ አይሰማም። አቡ ፎዛ ምን ማለትክ ነው? አንብበውና ንገረና። ምንፈልገውን እንነግርሃለን። ከዛ አንብበው ንገረን። እኔ አነበብኩኝ። ምንድን ነው የሚለው? ረሱል ሰለላሁ ዐለይሂ ወሰለም ሲር እንደተደረገባቸው እሺ حتى كان يرى أنه يأتي النساء ولا يأتيهن. قال سفيان وهذا أشد ما يكون من السحر إذا كان كذا. فقال يا عائشة علمت أن الله قد ترجم أفتاني فيما استفتيت فيه آتيني رجالان فقعد أحدهما عند رأسي والآخر عند الرجل. ترجم أي سلام دي ترجمه صانع نبوكم أن الرسول صلى الله عليه وسلم ሲር እንደተደረገባቸው ነው። እዛ ሲር ተደርጎባቸው ምን ሆኑ? ከሴቶቻቸው ጋር ግንኙነት እንዲያደርጉ ነገር ያስመሰለባቸዋል። ማነው ይሄንን ያስመሰለባቸው? እና ከዛ አላህ መላእክቶችን ልኮ አብፎዛን ይሄንን ከሴቶች ጋር ሳይገናኙ የተገናኙ እየመሰለ እንዲሆኑ ያደረጋቸው ሴጣን ነው ወይንስ አላህ ነው? በአላህ ፍቃድ ሲሩ በረሱል ላይ ሰለላሁ ዐለይሂ ወሰለም ሊፈትን ይሄንን እንዲጫወትበት ብቻውን ከሚስት ሳይገናኝ የተገናኘ እየመሰለው እንዲቃዥ ያደረገው አላህ ነው ወይንስ ሴጣን ነው? በአላህ ፍቃድ ሲሩ በረሱል ሰለላሁ ዐለይሂ ወሰለም ላይ ሆኗል ማለት ነው። አላህ የፈቀደው ነገር ምንም ነገር አላህ ነው ብሎ አላህ ነው ካልከን ደግሞ በቀራ 102ን ክፈተው። ስለዚህ አላህ ራሱ ሴጣን ነው ማለት ነው። አላህ ሴጣን ነው ማለት ነው። ማይኩን ያዘው አንዴ። ስለዚህ አመልጣለሁ ስትል የትም እንደማታመልጥ ላሳየህ። ድግምትን ያስተማረው ሴጣኑ አላህ ይሆናል ማለት ነው። ኦልራይት አንተ ወደ ሌላው የምታልፈው አዳም፣ ምክንያቱም አላህ ነው ብለኸኛል። ሴጣን ማለት ስላልፈለግ ቆይ አዳም፣ አላህ ራሱ ሴጣን እንደሆነ ላሳየህ። ድግምትን ያስተማረው ሴጣን አላህ ሳይፈቅድ ምንም ነገር እኮ አንተም ላይ ምንም ነገር አዳምጥ፣ ቆይ ገና አዳምጥ። ኦልራይት፣ ስለ ሴጣኖቹ በአላህ ፍቃድ ነው ሁሉም ነገር የሚሆነው። አላህ ካልፈቀደ ምንም ነገር አይሆንም። አትጩህ። ግን ሴጣን ይሄ ደግሞ አላህ በረሱል ላይ ሰለላሁ ዐለይሂ ወሰለም ስለፈቀደ አትጩህ። ሰይጣኑን አላህ እያደረገው ነው። በነገራችን ላይ ይሄን አንብብለትና እፎ ይቀጥሉ።
ላይቭ ነኝ ያለሁት። ኦኬ ተመልሻለሁ። ያ ተመልሳለሁ። ኦኬ ስለዚህ ምንድነው ፖይንታችን? ልብ በሉ። ሴጣን ያዘው ነው። ኦኬ መልካም ብሎ ያሰበው ለሱ ምንድነው? እሱ አላሁ አለም መልካም ምን እንደሆነ እንደ ምስልምናው ማለት ነው። እንደኛ ግን ስንተረጉመው ያ መልካም ያለው ነገር ምን ይሆናል ማለት ነው? ሴጣን ያዘዘው መልካም ብሎ አላህ ልጅም የለውም እንደዚህ ብሎ ክህደትን ነው ያስተማረው። ለሙሐመድ መልካም መስሎ ታየው። ቆይ ኢየሱስን ሲሰቅሉ አዳምጥ አሁን ኢየሱስን ሲሰቅሉ አዳምጥ በቃ ሎክ የኢየሱስ ክርስቶስ ስዕለትና የአብ ልጅ መሆኑን መካዱ በራሱ ምንድነው? እሱኛ የምናየው ይሄ ክህደት ነው፣ መጥፎ ነገር ነው ብለን የምናየው ክህደት ስለሆነ ማለት ነው። እነሱ ግን ምን ብለው ሴጣን የነገረው ይሄንን አይ ኢየሱስ የአብ ልጅ አይደለም ብሎ ማለቱ መልካም ነው ብለው አሰቡ ማለት ነው። ክርስቶስ ራሱ አብ አባቴ ነው ብሎ አብ ከሰማይ ልጄ ብሎ እየመሰከረ ዳይ ልጁ አይደለም አብም አባቱ አይደለም። ማን ነገረው? ሴጣን አዘዘው እንደዛ ብሎ አስተማረው። ታዲያ እኔ ጓዳም የአብን ድምፅ ነው መስማት ያለብን ወይስ የሙሐመድን ድምፅ ነው መስማት ያለብን? የክርስቶስን ድምፅ ነው መስማት ያለብን ወይንስ ሴጣን ለሙሐመድ የነገረውን ድምፅ ነው መስማት ያለብን? ማንን ነው የምትሰሙት? አብ አባቴ ነው እያለ ከ600 ዓመት በኋላ ሴጣን አዘዘኝ፣ ሴጣን መልካም ነገር አስተማረኝ፣ እሱም ኢየሱስ የአብ ልጅ አይደለም ብሎ ሲነግራችሁ ሴጣን ያዘዘው ሙሐመድን ለመልካም ነው ብሎ መከተል ከባድ ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን ለስና ምንድነው? ሀያት አንዴ ቆይ ሚዩት አድርገውና ቶፒኩ ላይ ተመለሱ። አንዴ አዳምጡ። አዳምጥ ስትባል ስማ። ቀጥል ክርስቲያን። ያ እንግዲህ ቁርአን ምንድነው? ግልጽና የተብራራ ነው ብሎ ራሱን ክሌም ያደርጋል። ስለዚህ ቁርአን ግልጽና የተብራራ ነው ብሎ ራሱን ክሌም የሚያደርግ ከሆነ ስለራሱ ቁርአን ብሎ ይናገራል። ግልጽና የተብራራ ነገርን ሁሉ የሚያብራራ ብሎ ይናገራል። እውነት ቁርአን ግልጽና የተብራራ ነው ወይ? ስለዚህ ግልጽና የተብራራ ነው ሁሉንም ነገር አብራርቷል ብሎ ኦፕን አድርጎታል ማለት ነው። የትኛውንም ጥያቄ ቢጠየቅ እስልምና ውስጥ ወይም ደግሞ ቁርአን ማለት ነው ቁርአን ውስጥ ይገኛል የሚል እንትን አለው ማለት ነው። ስለዚህ የምር ቁርአን የተብራራና ግልጽ ነው፣ ለሁሉ ነገር መልስ አለው ለሚጠየቅ ጥያቄ። ሌሎችን ተዋቸውና ለእስልምና መሰረታዊ የሆኑ ትምህርቶችን ግልጽና የተብራሩ ሆኖ ቁርአን ላይ ተቀምጠዋል። እሺ ሀያት ይሰማል? ይሰማል። እፎይ ኦኬ እሺ። ተውሂድ ስንት ክፍሎች አሉት? ቆይ አባቴ ተረጋጋ እስቲ አንዴ። ወደ ጥያቄው ሀያት ጥያቄው መልስና ከዛ በኋላ ሌላ ጥያቄ ካለ ምናምን ትቀጥላለህ። አሁን ቶፒኩ ላይ ሂድና እኔ ራሴ ልጠይቅህ ነው አባ እኮ ትጠይቃለህ፣ ችግር የለውም። መጀመሪያ እኔን ጥያቄ ነካ አድርገውና አለፍ። የተውሂድ ክፍሎች ስንት ነው? ጥያቄን ለመመለስ ሳይሆን ልጠይቅህ ነው የመጣሁት። ኦኬ ሚውት አድርግና አዳምጥና ትንሽ ተምረህ መጨረሻ አካባቢ ትጠይቃለህ። በቃ የምትመልስ ከሆነ መቀጠል ትችላለህ። ቁርአን ባይዘይ በጣም ቀላል ጥያቄ ነው ለሙስሊሞች ማለት ነው። በጣም ቀላል ጥያቄ ነው። በ6,600 ምናምን አካባቢ የሚጠጉ አንቀጾች አሉት ቁርአን። እሱ ውስጥ እያንዳንዱ ነገር የተብራራ ነው ብላችሁ ታምናላችሁ። ስለዚህ ዴይሊ የምታደርጓቸው ሪቹዋል አክሽኖች ወይም ደግሞ መስገድ ምናምን የመሳሰሉት ነገሮች በሙሉ እነሱንም ስለምንሄድባቸው ማለት ነው። እነዚህ አቂዳ ብላችሁ የተከተላችኋቸው ቁርአን ውስጥ አሉ ወይ? ይሄንን ትመልሳለህ ሀያት ወይስ አትመልስ? አለ እሱ ተው። ወደሱ ሳንሄድ በፊት በጣም ጥሩ አለ መመለስ አለብህ። ኦኬ አለ መሰረቱን እንመልስ። መጀመሪያ መሰረቱ ካላማረ መጨረሻ አያምርም። መጀመሪያ መሰረቱ ሰላት አለ ወይስ የለም? እንማማር እስቲ መጀመሪያ
መሰረቱን እያለ ስለሆነ ስላላ ጠይቀው ክርስቲያን አላህ መሰረት ነው ብሎ ወይንስ ቂጥማጣ ነው መሰረት? ያ ኦኬ። እሺ ስለዚህ መሰረቱ አለ ብለህ ነው የምታምነው? መሰረቱ አለ እኮ ሁሉም አንድ ላይ ቁርአን ውስጥ የሌለ አንድም ነገር የለም። በጣም ጥሩ። እሺ ስለዚህ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ጸሎቱን የምመልስለት ብሎ የቱ ጋር ነው ቁርአን ላይ ይናገራል ብሎ የተጻፈ? የትኛው አንቀጽ ላይ ነው የተጻፈ? እሱ ጋር አልደረሰንም። አልተጻፈም። ከመሄዳችን በፊት አልተጻፈም ማለት ቁርአን ላይ የለም። መሰረት አይደለም ማለት ነው። ይሄ መሰረት አይደለም ማለት ይሄ ከሌሊቱ 1/3 ሁሌም አላህ የሚመላለሰው መሰረት አይደለም። ቂጥ መታጠብ ግን መሰረት ነው በእስልምና። መጀመሪያ እስኪ መሰረቱን እንነጋገር አልኩ እኮ። ስለ መሰረት እኮ መሰረቱ አላህ እንደሚመላለስ አታውቅም። ስለ አላህ የምታውቀው ነገር የለም። እሺ መሰረት ከሆነ አሁንም ከኢማኖችህ አንዱ ተውሂድ ነው አይደለ? ተውሂድ በቁርአን ውስጥ ተጠቅሷል። ለምን ተፈራ? ተውሂድ በቁርአን ውስጥ ተጠቅሷል። ተውሂድ የሚል ቃል አለ? አዎ አለ። አትፍራ አልኩ እኮ። ለምን ትፈራለህ? ጥቅሱን ንገረኝ እስኪ። ምን ላይ ነው ያለው ተውሂድ የሚል ቃል? ተረጋጋ። ኧረ በጣም ተረጋግቻለሁ። ተረጋግተሃል? በጣም እሺ። መጀመሪያ አንተ ስምህ ስምህ ምን? ስምህ እፎይ ነው። ስምህ ማን ነው? መሰረቱ ይሄ ነው። በመጀመሪያ ስለ መሰረቱ የጠየቅኩህ መልስ። ስለ መሰረቱ በመጀመሪያ እንነጋገር ብሎ ስምህ ማን ነው? ስለ አላህ ግን መሰረት አይደለም። this is islamic delay እኮ ከስምህ ነው የምነሳው። የጠየቅኩህ መልስ። ከአላህ ይልቅ የኔ ስም ነው መሰረት ለእስልምና። ወይ እስልምና ወይ ከአንተ ነው የሚቀድመው። መለስልኝ። ለምን ምን እህትህን ልድርልኝ ነው እንዴ? እኔ ስም መልስልኝ። ምን ችግር አለው? መልስልኝ። የጠየቅኩህን ምን ያደርግልሃል? ስምህን ንገረኝ መጀመሪያ። መሰረቱ እሱ ስለሆነ እኮ ነው። ምን ይጠቅምሃል? የኔ ስም መሰረት የኔ ስም እንዴት ነው የሚሆነው? ለዚህ ነው የምትፈራው እኮ። ትፈራለህ የምልህ እኮ ለዚህ ነው። የፈለከውን በጥራኝና ቀጥል። የፈለከውን ስም ስጠኝና ቀጥል። ከስሜ ጋር ምንም የሚያገናኘው ነገር የለም። ጥያቄውና ስለ አላህ መሰረት እሱ አይደለም። ስምህን ንገረኝ። እሺ ስምህን ንገረኝ። የኔ ስም ምን ያደርግልሃል ወገን? ስለ አላህ እየተጠየቅ መሰረት አይደለም ስምህ ነው መሰረት ብለህ ትከራከረኛለህ እኮ። ከስምህ ስለምነሳ እኮ ነው። መጀመሪያ ስምህን ንገረኝ። ቶፒኩ ላይ አውራሽ ቀጥል። ቆይ እፎይን ማወቅ ነው ወይስ አላህን ማወቅ ነው ገነት የሚያስገባህ? ጥያቄ ብቻ መልስልኝ እኮ። የትኛው ነው የሚያስገባህ ገነት? ስላላህ ማወቅ ነው ንገረኝ አልኩ። የምታውቀውን ስላላህ መልስ። አርካኖፍ ኢማን 6 ናቸው። 7ኛ የኔ ስም ሆኗል ክርስቲያን። መሰረቱ ዋናውን እኔ ተብያለሁ። ወይንም ፒለር ኦፍ እስላም የሚባለው እኮ ስሜን ንገረኝ። 6ኛው የኔ ስም ሆኗል ማለት ነው። ቅድሚያ መሰረቱን ነው ማወቅ ያለብን። ስምህ ማን ነው? ስላላ ኖ አይደለም። እሱ መሰረት አይደለም። መሰረቱ አንተ ነህ። ስምህ ማን ነው? ስለ አንተ ስም ነው ማውራት ያለብን። ለምን እንደዚህ ትፈራለህ? ቆይ አንተ ወይኔ አንተ ወይ እፎይ እንደዚህ ትፈራለህ እንዴ? ፈርቻለሁ። አዎ ስላላህ እናውራ አሁን። በቃ ለዚህ ነው በቃ የስምህን እንኳን አታውቅም። የስምህን ትርጉም እንኳን አታውቅም። ለዚህ ነው በላፈው እሱን አሁን ስላላህ አውራ። ለዚህ አውቃለሁ አትበል። ስለዚህ ስላላህ አውራ። ስምህን ንገረኝ። ከስምህ ሀያት ይቅርታ አድርግልኝና ግን የምር ኦፌንሲቭ ላለመሆን ነው። ይሄ ጭንቅላት ምንም አያደርግልህም። የምር ጌጥ ብቻ ነው። ስላላህ ሰው እንዴት ስለ አምላክ ስትጠየቅ ስለ ግለሰብ ታወራለህ? ኧረ በፈጣሪ
ምን ያደርጋል? ጭንቅላት ውስጥ በቃ እፎይ እፎይ የሚል ስም ነው እንጂ ያለው አላህ የሚል ስም ጭራሽ የለም። ጠፍቷል። ደብዛውን አጥፍተህባቸዋል። ቀኑን ሙሉ አንተን ስለሚከታተሉህ የሚያመልኩትን አምላክ ረሱና ስለአንተ ነው የሚያወሩት ማለት ነው። አሁን ታወራለህ አታወራም? ሀያት ለምን እሱም ብቻ ወክል አታወራም? ጠየቅ ነው። እኔም ጠየቅኩት። ስለ እፎይን ስም ነው መጠየቅ የምፈልገው አለ። እዚህ ጋር የምናወራው ስለ ግለሰብ አይደለም። እስልምና መለኮታዊ ትምህርት የለውም። ቁርአን ላይም ልክ እንደዚህ ትርኪ ምርኪ ስለ ግለሰቦች ምናምን ነው የተጻፈው። በቃ መሐመድ ቤት ስትገቡ እንደዚህ አድርጉ፣ መሐመድን ስትጣሩ ጮክ ብላችሁ አትጣሩ። ስለ አቡ ለሃብ የሚያወራው ማለት ነው ስለ ግለሰብ ነው እንጂ ስለ አምላክ አይደለም። ስለዚህ መለኮታዊ መጽሐፍ አይደለም። ስትዋሱ ከመሐመድ ቤት ዕቃ ስትዋሱ ቤቱ እንዳመጡ ከመጋረጃ ኋላ ሆናችሁ ዕቃ ጠይቁ። ሙሐመድ ከሞተ ሚስቱን እንዳታገቡ። ሙሐመድ ቤት ከገባችሁ ወዲያውኑ ምግብ በልታችሁ ተበተኑ። ሴቶቻችሁን እርሻ ናቸውና ስታርሱ እንደፈለጋችሁ ረሱ። ሚስቶቻችሁን በሚስት ቦታ መለወጥ ትችላላችሁ። ወሳኝ ነው ይሄ። ያመነ ሴት ሙሐመድን ማግባት ከፈለገች ራሷን አሳልፋ መስጠት የተፈቀደ ነው። ይሄ መቅራት አለባችሁ። ጠቃሚ ነው። ይሄ በጣም ጠቃሚ ነው። ይሄ በጣም ጠቃሚ ነገር ነው። በጣም አስፈላጊ ኢሴንሻል ነው። የውሽሜች ልጅ ያጎት ልጆች በእጆች ያስካቸው ሴቶች ለአንተ የተፈቀደች ነች። እሷን መደርመስ ትችላለህ። ይሄንን በደንብ ቅሩት። ወሳኝ ነው። አላህ ከሌሊቱ አንድ ሶስተኛ ይወርዳል። ማስረጃ የለም። አላህ እግሩን ገሃነም የሚሞላው በእግሩ ነው። ማስረጃ ቁርአን ላይ የለም። ጥቁሩ ድንጋይ ሄደህ ትስማለህ፣ ስሙች እንትን ታደርገዋለህ። አይንና ምላስ ይዞ ይመጣል። ማስረጃ የለም። ከማን ጋር ነው የምታወራው? ዝም ብለህ አትለፍልፈህ አንተ። ተውሂድ ታምናለህ? ተውሂድ የሚል ቃል አለ? የለም። ተውሂድን በሶስት ከፍላችሁ ነው የምታመልኩት አምላክህን። ማስረጃ የለም። አለ ቁርአን ላይ የለም። ቁርአን ላይ ምን አለ ግን? ዋው መለኮታዊ ቃል የሚሉት የነብዩ ቤት እንዳገቡ ካልተጠራችሁ በስተቀር የሚል አለ። ይሄ የአላህ ባህሪ ነው። ለያምኑት ቁርአንን የሚረዱት እነሱ እንደኛ መጽሐፍ ቅዱስ አለ የሚረዱት አንደሚታል። እኛ መጽሐፍ ቅዱስ ነቢያቶችና ሐዋርያቶች የጻፉት ነው ብለን ነው የምናምነው። እነሱ ግን ቁርአን እንደዛ አይደለም የሚረዱት። ያላ ራሱ ቃሉ አካላዊ ቃል ልክ እኛ ክርስቶስ እንደምንለው እንደዛ ፍጡር ያልሆነ ነው ብለው መሐመድ ተውና ፕሊስ ሰሚር ተንቀልቅለሃል። እሺ ለመለጠፍ ለምን ትቸኩላለህ? መጀመሪያ እኔን ጠይቀኝ። አንተ ሚውት አድርግ። በቃ አዳም አስወርዳለኝ። ጣልቃ ከገባ አስወርዳለኝ። ተንቀልቀልክ። ሳሚር እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። ከኔ ጋር አልጨረስክም። ሰሚር አትቀበለው። ይጨርስ ከኔ ጋር ፕሊስ ሚውት አድርግ። እሺ እሺ ኦኬ ሳሚር ጥያቄውን ሰምተሃል? ከኔ ጋር ሳይጨርስ እንዳትሄድ ሰሚር። ምንድነው ሰውዬ ችግርህ? ሀያት ምንድነው ችግርህ? መልስልኝ፣ መልሴን መልስልኝ። የትም አትሄድ። መመራ ብራዘር ይቅርታ። እሺ ልክ ነው፣ ልክ ነው። እሱ እንዳለው ልክ ነው። እሺ ሳሚር ቆይ ወንድ ሀያት የሚለው ስም ለወንድ ነው የሚሰጠው ለሴት ነው? ተው እሱን አትጠይቀው። እሱ ነው ወደዚህ አትሄድ። ከኔ ጋር ጨርስ። ሀያት የሚለው ስም የሚሰጠው ለወንድ ነው ለሴት ነው? ሰሚር ስልኩ የባለቤቴ ነው። ተው እሱ ጋር አትሄድ። ስልኩ የባለቤቴ ነው። እኔን አላስገባ ስትል ስለዚህ አንተ ጉድፍ ላለመሆነ እኮ ማስረጃ የለኝም። አሁን አጥብቀህ እየጠየቀኝ ያለው እየሰጋው ነው ያለሁት። እንደገና ሂጃብ ለብሰሃል። ስለዚህ ተመለስ። ስምህ የሴት ነው። ደጋግመህ ስለምትጠይቀኝ ነገር ፐርሰናል ነው። ቆሻሻ ልትሆን ትችላለህ። ስለዚህ ጉድፍ ልትሆን ትችላለህ። እሱ ደግሞ በእኛ የተወገዘ ነው። ምን ፈልገህ ነው? ሂጃብ የለበስክ ሰው ነው የሚታየኝ። አንተ ዝም ብለህ ቀባጥር መልስለት። ሁይኒ ነው ባለቤቱን ነኝ። ቀባጥር ዝም ብለህ ልክ ነው በቃ። እና የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? ምን አገባህ? ሀያት የወንድም ይሁን የሴት ምን አገባህ አንተ? ከስሙ ምን ጉዳይ? እኔ ስሙ ሀያት
እኔ እኮ ስምው እንዴት ሀያት ተባለ ብዬ ለምትጠየቀው ሰሜርን እኮ እየጠየቅኩ ነበረ። ሀያት የሚለው ስም ለሴት ነው ለወንድ ነው እያልክ እየጠየቅኩ ነበረ። እሱን የጠየቅኩት ለምን እንደሆነ ታውቂያለሽ? እኔ እዛ ውስጥ መግባት ስላልፈለኩኝ ደጋግሞ አላስገባ ስትለው ደጋግሞ ቆይ አዳምጫያት ደጋግሞ እኔ ላይ ስሜ ላይ ታፍርበታለህ እንዲህ ትላለህ እያለ እኔን ስም እንትን ማለት ፈለገ። ስላስተምረው እያወራን ስለ እኔ ስም ምን ያደርግለታል? ምን ይጠቅመዋል? የእሱ ስም ትክክል እንዳልሆነ ፕሮፋይሉም ትክክል እንዳልሆነ እሱ በእሱ ስልክ አላስገባ ስትለው ነው። እሺ አሁን አንድ ቁጥር ልጻፍልህ አስገባው በሱ ስልክ። እሺ ይኸው በቃ ቆይ እንትን እንዳትል መቀጠል እኮ ይችላል። ቆይ እሺ አውሩ እስከዛ የተማራችሁት አሁን ጥያቄ የኔ ስም ምን ያደርግላችኋል? ምንም እኮ ፖይንት ያለው ነገር እያነሳችሁ አይደለም። ለሱን የላችሁ አዳምጡ። መልስ ስምህን ንገረኝ። ማነህ ነው ስሜ? እሺ ቀጥል። እፎይ ነው ስሜ። ማነህ ስምህ? እፎይ። ምን እፎይ ማለት ምን ማለት ነው? እረፍት ማለት ነው። እረፍት ማለት ነው አይደለ? ያ አዎ ስላላ ማውራት ትችላለህ። ኦኬ እንደዚህ በትክክል መልልኝ። እስከዚህ ኔትወርክ እየተቆራረጠ ነው። ምን አልከኝ? እየተሰማ ኔትወርክ ይቆራረጣል። እየሰማህ ነው አይደል? አሁን ይሰማል። ቀጥልሽ። ይሰማኛል። እኔ አይሰማም? አሁን ትሰማለህ። ኦኬ። ስለዚህ ስምህን ካወቅኩ በኋላ አላህ ስም ላስተዋውቅ ከአላህ ጋር። ኦልራይት ኦኬ። አላህ ማለት ምን ማለት ነው? ከአላህ ጋር አላህ ማለት ምን ማለት? የሚመለክ ብቸኛ የሚመለክ አምላክ ማለት ነው። ስሙ አላህ ማለት እንደዛ ማለት ነው ትርጉሙ? የሚመለክ አምላክ ማለት ነው። ትርጉሙ እንደዛ ነው? እንደዛ ነው። ከምን ላይ ያገኘው እንደዛ የሚል ትርጉም? እንደዛ የሚል ትርጉም ከየት አመጣ? የለም እንደዛ የሚል ትርጉም። ኤኒዌይስ ለምን ከቁርአን ነው ያየሁት። በተውሂድ ታምናለህ? የለም እንደዛ የሚል በተውሂድ ታምናለህ? ኦኬ በተውሂድ ታምናለህ ወይ? የለም አትበላ። የለም አትበል። ቆይ ችግር የለውም። በተውሂድ የለም አትበል። ቆይ ችግር የለውም። ካለ መረጃ ክፈት። ተው እሱ ጋር አትሄድ። ልመልስልህ። ተውሂድ እንት ጋር አትሄድ። መልስ። ተረጋጋ። መጀመሪያ አላህ የሚለውን መረጃ ፈለክ አይደለ? ልስጥህ። ተረጋጋ። ኦኬ ትርጉሙ የአላህን ስም ትርጉም 1000 ዓመት ትታገሳለህ። አላህ ስም ትርጉሙ የለም አልክ አይደለ? ቁርአን ትርጉሙ አላህ ማለት እንዲህ ማለት ነው የሚል 1000 ዓመት ትታገሳለህ። ከኖር አታመጣም። እንኳን አንተ ትልቆች እንትሮችም አያመጡ። 1000 ዓመት አትታገሰኝ። ቀጥል። እሺ ካመጣማ አላህ ማለት አዳምጠኝ። አላህ ማለት በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 ተወሱ። አልጠየቅም። እሱ እኔ አላህ ወልዷል አልወለደም፣ አላህ ስንት ነው ድፍን ነው አይደለም። አዳምጥ ወይ ያልጠየቅኩህን አትጥቀስ። አዳምጠኝ። አላህ ስንት ነው ፕሊዝ? አላህ ስንት ነው ብዬ አልጠየቅኩህም። ወልዷል አልወለደም። ደውዬ ታዲያ ኢኽላስን ለምን ጠቀስክ? ደውዬ ስምህን ነገርከኝ። የስምህን ትርጉም ጠየቅኝ። አላህን ጠየቅኝ። የአላህን ትርጉም ልነግርህ ነው፣ ላስተዋውቅ ነው። ታዳምጠኛለህ? ትቼን የማወጣ መፍትሄ ነው የሚያወጣው ከልጆች ጋር እዚህ ላይ መፍትሄ ነው። ከ3ኛ ክፍል ስላላለፍክ እኮ ነው። ምንም የምታውቀው ነገር
የታገስኩ ለምን እንደሆነ ታውቃለህ? ምንም እንደማታውቃለሁ እያወቅኩ ነው፣ ግን ከስር ያሉት ቀጥል። እየመለስኩልህ ነው፣ አዳምጠኝ። ቀጥል። ዝም ብለህ አትንጫጫ እንደዛል። ቀጥል። ይሰማል። ምዕራፍ 112 ከቁጥር 1 ጀምሮ ልንገርህ። ማለት ሰሃቦቹ ስለ ሰሃቦች ስለ አላህ አስተዋውቀን ብሎ ነብዩን ሲጠይቁ ባል እርሱ አላህ አንድ ነው በላቸው። አንድ አይደለም፣ አንድ አይደለም፣ ሙሐመድ አንዱ ነው። እርሱ አላህ ስማ፣ አንድ አይደለም፣ አንዱ። ስማ ስማ፣ ቅድሚያ አዳምጥ አንተ ራስህ። አንድ ሳይሆን አንዱ፣ አንዱ በል። አንዱ ነው። ማዳመጥ አትችልም እንዴ? አረብኛውን ስለቀጠፉበት አትቅጠፋ ብለህ። አላሁ አሃድ ማለት አላህ አንዱ ነው ማለት ነው እንጂ አንድ ማለት አይደለም። እርሱ አላህ አንድ ነው። አታስተምረኝ፣ ላስተምርህ። እሺ፣ በአረብኛ አንድ እስኪ ቁጥር ልኝ። ማዳመጥ አትችልም። ዋህድና አሃድ ልዩነቱ ምንድን ነው? እሱ ለምን ወዳ ወዲህ ትሮጣለህ? አዳምጠኝ። ኦልራይት፣ ከስሩና ተማር። ከሶስተኛ ክፍል ያለፋችሁ ቢያንስ ነው እዚህ ስገቡ። ከሶስተኛ ክፍል ያለፋችሁ ነው መማሪያ ላደርገህ ነው ያቆየሁህ። መማሪያ እንድትሆን ነው ያቆየሁህ። እስካሁን የታገስኩ ጊዜ ሰጥቼ ማለት ነው። ቢያንስ ይህን ሁሉ ነገር የሚያወሩት ምንድን ነው? ምንም ስለ አላህ የሚያውቁት ነገር እንደሌለ በዚሁ ማረጋገጥ ይቻላል። አምላካችን ብለው የሚያመልኩት አላህ ቁርአን ላይ ምንም የተጠቀሰ ነገር መለኮታዊ ነገሮች ይወረዱበት ሙስሊሞች የሚረዱበት መጽሐፍ እንዳልሆነ ከዚሁ ማወቅ እንችላለን። ሉክ ይሄ ብቻ አይደለም፣ ብዙ ጥያቄዎች አሉ። ያ ኤንዌስ ፍየል ወዲያ ቅዝምዝም ወዲያ ወዲህ ነው የሚባለው። ፍየል ወዲህ ቅዝምዝም ወዲያ አይነት ሆነብን። አላህ ማለት ብሎ ስሙን ይነግረኛል ብዬ ትርጉም እጠብቃለሁ። እርሱ አንዱ ነው፣ አልወለደም አልተወለደም ይለኛል። ምን አገባኝ ታዲያ? እኔ ወለደ አልወለደ ትርጉም ለመናገር አልወለደም ይለኛል። ትርጉም ለመናገር አንዱ ነው ይለኛል። ምን ማለት ነው? ማለት እንዴት ነው እሱ? ማለት አካዳሚክ እንዴት ነው ትምህርታችሁ? ቢያንስ መሰረታዊ ትምህርቶች እንኳን ተማራችሁ? ኮሚኒኬሽን ክሎታችሁ እንዴት ነው እሱ? ማህበረሰቡ ጋር አብሯችሁ ያላችሁት ትርጉም ስትጠየቅ አልወለደም። በኢየሱስ አጋንም ትልቅ የሰዎችን ጭንቅላት ብሬን ወሽድ እንደሚያደርግ አውቃለሁ። በዚህ መጠን ግን ሰዎችን ሲጫወትባቸው ማየት በጣም ያሳዝናል።